እና ፍቅር ሁለቱን ሴቶች አቃጥለው ሊደፏቸው ነበር። ዛሬ አቃጥለው ነው የደፏቸው። እናንተ ስራ መስራት ለካ ካብርሽ ጋር ነው። ድራማ መስራት፣ ትወና መስራት ካብርሽ ጋር ነው። በእውነት ነው የምላችሁ። ቅጥልን ግብግብ አድርጎ ክፋታቸውን የውስጣቸውን አስወጣቸው ዛሬ ሄርሜላና ሩታን። እናንተ ምንድን አሁን እንደው ፍቅር ሩታዬ ብታቅ ኖሮ ቪዲዮውን ሳትቀረጽ ነበር መሄድ ያለባት። ፍቅር ናት እንደ ሴቲቱ ብላ እንደ ትልቅ በእውነት ትልቅ ሰው ነበር ማረጋት። ዛሬ ግን የማይረባ ቃላቶችን ተወራወሩ። አብርሽ አውቆ እንደፈለገ ሲፈነጭባቸው እነሱ ነፍስ አውቀው ትተው መሄድ ሲገባቸው ጭውት። እንደውም ትልልቅ ሰዎች ናቸው፣ ውሃ የጠጡ ናቸው። አንቺ ኩያሽ አይደሉም የመጀመሪያ እያለ ቅጥልን አደረጋቸው። ከኋላ የመጣ አይን አወጣ አለች ፍቅር። ደግሞ ከኋላ የመጣ አይን አወጣ። አያቸው አይደለ? ሄርሜላን ስለነገረቻት ደስተኛ ነኝ። ነገር ግን ሩታዬ እዛ መሀል ላይ መልስ መስጠት የለባትም ነበር። በእውነት በጣም የሚያስጠላ ቪዲዮ ነው። በጣም የሚደብር ብራት አውቃለሁ። ይቅርታ ሄርሜላ ወጣ ይባላል አይደል? ከኋላ የመጣ አይን አወጣ። ቀደም ማስበይ እያወራን ነበር። እኔና ሩታ ደህንነቴን እየጠየቅሽኝ ነበር። እኔ በጣም ደህና ነኝ እግዚአብሔር ይመስገን። አንዴ ከኋላ የመጣ አይን አወጣ ይባላል አይደል? ቀደም ማስበይ እያወራን ነበር። እኔና ሩታ ነበር። እኔ በጣም ደህና ነኝ። አይ ምን አለ መሰለሽ፣ እንዴት ነው ፍክት ማለት ደህንነትሽ ከጤና ጋር አንዴ ይቅርታ ወይ እያወራን ነው መሰለኝ አይደል? እኛም እየሰማናችሁ አይደል? ለካብራም ከአንቺ ጋር ሆኜ ማመጣት ሴት አለች፣ ደስታ የምትመልስ ሴት አለች ምናምን እያልክ ነበር። ገባህ አይደል? አሁን እዚህ ጋር እኔና እሷን አቁመህ ከእሷ ጋር የምታደርገው ነገር ለእኛ ምንም ተገቢ ነው ብዬ አላስብም። እንደፈለግህ የፈለግከውን ነገር ማድረግ ትችላለህ። ግን ደግሞ የእውነት ወደኸው ነው ይህንን ኸው ነው እንደገና ወደ ኋላ ተመልሰህ የረሳኸውን። እሷም ደግሞ ጓደኛ እንደነበራት ግልጽ ነው አይደል እንዴ? ከሆነ ልጅ ጋር እያየዋት ነበር። ሰውን ህይወት እያየሽ እና እንዴት ነው ሞራልሽ? አልገባኝም። በምን አይነት መንገድ ነው ከአብርሃም ጋር ድጋሚ ሁላችሁም ግንኙነታችሁን እንደጨረሳችሁ አምናችሁ ነው የምታመጣትን ሴት ለማየት ብላችሁ የመጣችሁት አይደል? እሱ ያለቀ ነገር ስለሆነ ነው እኔ የመጣሁት። ልሰክ የረሳኸውን እሷም ደግሞ ጓደኛ እንደነበራት እንዴ? ከሆነ ልጅ ጋር እያየዋት ነበር አብርሃም። አንቺስ ብትሆኚ እዚች ጋር ያልጨረሰውን ህይወት እያየሽ እና እንዴት ነው ሞራልሽ? አልገባኝም። በምን አይነት መንገድ ነው ከአብርሃም ጋር ድጋሚ ሁለታችሁ እንደጨረሳችሁ አምናችሁ ነው የምታመጣትን ሴት ለማየት ብላችሁ የመጣችሁት አይደል? ሰው ከኔ ጋር ህይወት ጀምሮ ትዳር ይዞ ልጅ ወልዶ ድጋሚ ወደ አንቺ ሲመለስ ምንድን ነው ሞራልሽ? አንቺ አለመጨረሻ እርግጠኛ ክፍልክፍ ማድረግ እንዴት ነው? ስለዚህ አሁን አማርኛሽን አስተካኪ። ፊት በደንብ አድርጎ ብዙ ነገሮችን ማየት መቻል አለበት። መቸኮል የለበትም። መጠናናት የሚባል ነገር አለ። ከጋብቻ በፊት የትኛው ሰው መጠናናት የሚባል ነገር አለ። የሳለችው ሴት ፍቅር ብቻ ናት። ኦኬ፣ ያንተ ፈተና በሴት ላይ ሴት መደረብ ነው። ልባት ከአንተ ጋር መቆየት ያለ ጋርም እያለ ከፍቅር ጋር በጎን በኩል ነበር፣ ከኔ ጋርም እያለ በጎን ከፍቅር ጋር ነበር። ሁሉም ነገር ሌላ መጣ ሳይሆን የመጀመሪያ የሆነችው እንከሆነችው እስቲ ፍንድቅድቅ ዛሬ ሄርሜላ ምስምሷን ተነገረች። ተኋላ የመጣ አይን አወጣ። በትዳር ላይ ስትጨማለቅ የነበረሽ ማንሽ አንቺ ነሽ ተባለች እኮ። በእውነት ነው የምላችሁ። ቪዲዮውን እስከ መጨረሻ አይታችሁት ከሆነ ፍቅር ምስምሷን ያነገረቻት። ኧረ ዝም በይ አፍ የለሽም አለቻት። የመጀመሪያው ነኝ ያለቻት እኮ። ዛሬ ሴቶቹ በጣም አናደውኛል፣ ሄርሜላና ሩታ ማለት ነው። በእውነት ነው የምላችሁ። በጣም ነው በቃ ዝቅ እንዲሉን የተደረጉት። አስተሳሰባቸው ቅንጭላታቸው ዜሮ እንደሆነ ነው የተረዳሁበት። ለምን ብትሉ ፍቅር መሆኗን ታወቁ። ለምንድን ነው መልስ መስጠት የፈለጉት? በቃ እንደናቃቸው እንደሚያናዳቸው ስለሚያውቁ ታዩት በኋላ ትተው ነበር መሄድ ያለባቸው። ጭውት ታለባቸው አብርሽ። ጭውት ቁማር ነው የተጫወተባቸው። ቁማር በእውነት ነው የምላቸው። አብርሽ አንጀቴ ቅቤ ጠጣለ። ትልልቆች ናቸው አሮጊቶች ናቸው ተባሉ ደግሞ እና አንቺ ህፃን ነሽ አላት። እነሱ ትልልቅ ውሃ ያጠጡ ናቸው። በእውነት እያስመሰለ ነገራቸው። በእድሜ እንደሚበልጡት ነው አብርሽ እያደረጋቸው የነበረውና ሴት ልጅ እንደዚህ ተብላ ወደሱ ማጀንበብ ካለ እንግዲህ በእድሜ ከበለጡት ሩታና ሄርሜላ ትዳሩ አያምርም ማለት ነው። አዎ እንግዲህ የውስጡን የሚያውቀው እኛ ሚዲያ የሰማነው ሄርሜላ ትልቅ ሴት እንደሆነች እናውቃለን። ነገር ግን ሩታ ደግሞ 22 ዓመቷ ነው ተብለናል።
አሁን ከመጣ 23 ዓመቷ ማለት ነው እንግዲህ በ20 ዓመቷ ነው የመጣችው ሚዲያ። አሁን 23ኛ ዓመቷ ነው የምናውቀው እኛ ማለት ነው። ነገር ግን አብርሽ ውሃ የጠጡ ናቸው እነሱ አለ። እናንተ ወንድ ልጅ ለካ ሲጠግብ እናንተ እንዳው የትንሽ ያላደገ ሰውን የምታፈቅሩ አብሶ ትዳር አይታችሁ ትዳርን ለጊዜው ለመውለድና ለዝም ብላችሁ ለትዳር ጥማት ብላችሁ የምታገቡ ሴቶች በአብርሽ ተማሩ። ዛሬ የተናገረው ንግግር ሄርሜላና ሩታ ትልልቅ ሰዎች እንደሆኑ ፍቅር ትንሽ ላይ እንደሆነች አብሮ አደጉ እንደሆነች እና እያስመሰለ ውሃ ያጠጡ ሴቶች ናቸው እነሱ አለ። የልጁ እናት እንኳን አራራላት እንድትናገር እንኳን ፈቃደኛ አልሆነም። እኔ የምናደደው እኮ እንደዚህ ነው። በስሩ ሲሄዱ ተዋረዱ ሴቶቹ። ሄርሜላና ሩታ አንድ ላይ በቃ እንሂድ ሲያስጠሉ፣ በእውነት እኔ በጣም ነው የደበሩ ዛሬ። በእውነት ነው የምላቸው ውሽማና ሚስት አስተፍርላላ ለማየትም ለመስማትም የሚዘገንን በእውነት ነው የምላቸው። ሶስተኛ ሴት አራተኛ ይደረድርልሻል፣ መብቱ ነው። የፈለገውን አብርሽ በቃ ይሄድበት በቃ ይችላል፣ ስራ ይችላል፣ ጀግና ነው። ሁሉም በትዕቢት ነው በቃ። እናንተ ሴት ልጅ ራሷን ታልወደደች እኔ በጣም ነው የምናደደው፣ በጣም ነው የማያስጠሉኝ። በእውነት ነው የምላቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ሰላም ብያለሁ። ቪዲዮን እስከ መጨረሻ አይታችሁ ኮሜንት ጻፉ። ዛሬ ሄርሜላና ሩታ አናደውኛል። በጣም ነው ያናደዱኝ፣ በጣም ነው ያስጠሉኝ። ለምን ብትሉ ፍቅር መሆኗን ሲያዩ ትተው ቢሄዱስ? ሩታዬ ማአሰላማ ብላ ብትሄድስ? እዛ ሲቀለድባት ሲሳቅባት እንደዛ ሲያደርጋት ባይተዋር እንደሆነች በጣም ነው የተሰማኝ። እንደ አንድ ኦዲየንስ በጣም ነው የተሰማኝ። አብርሽ ይችላል፣ በቃ ይሄድበት። ፍቅርና አብርሽ ወደፊት ነው የምለው ከወዳ። ለምን ብትሉ አስተሳሰባቸውን የታየው ዛሬ እነሱ ከአቶ ሄርሜላ ንጹህ ሴት ሌጣው እንዳገባች ሌጣው እንዳፈቀረች ሲያስጠሉ ብዙ ነገሮችን እንትምረሻላ እንዴት ነው ከዚህ በላይ ካሳለፍኩት ነገር በላይ ሊደርስብኝም ሊመጣብኝም አይችልም። የኔ ያለ ቅጭቁ ላይ አንሄድም ሙሉ ስቃጠል ነው ማውራት በኋላና አንባቢ ነች፣ ፊሎሶፊም ነች፣ ጸሐፊም ነች፣ ገጣሚ እንኳን ፍቅር ነች። ሴት ናት። ፍቅር ማለት የክለኛ ሆነ ባይዘው እሷ የምትስቀው እኔ የምስቀው እውነተኛ ፈገግታ ነው። ፍቅር አይዞ ነበረ። እኔንም ደስታዬን የመለሽው አንቺ ነሽ፣ ህይወቴን ጥሩ ያደረግሽው። እንደገና ደግሞ የተሟላ ነገር የለሽ ደስታዬ ነሽ ምናምን ቢልሽ እኔ እንጃ መቀበል አለብሽ ብዬ አላስብም። ምክንያቱም እንደኔ ለአብርሃምን ደስታ ዋጋ የከፈለ ሰው የለም። ገባሽ አይደል? አሁን ስለሳቅልሽ ነገሮችን እንደ ሴት መሸወድ የለብሽም ብዬ ነው ማጣጣም። ምንድን ነው ተረትና እኮ ከኔ ጋር ነበረ ያውም 5 ዓመት እስከ 7 ዓመት ባለው ከፍቅር ጋር ነው የቆየሁት። ለምን አላስወለድካት? 5 ዓመት ነበረ ግን ቁጭ አድርጎሽ ይመጣል። እዛው ነሽ ትጠብቂዋለሽ። አሁን ከሌላ ሴት ጋር የሆነ ነገር ፈጥሮ እየጠብቂዋለሽ የሚያሳልፍሽው። አሁን ከሌላ ፈጥሮ ይመጣል። አሁን እነሱ ምንድነው ልጅ ብትሆን ነው ከወንድ ጋር እንደዚህ የምትመጣው? በጣም ውሃ የጠጡ ስለሆኑ አትግባልኝ። ለምን እነሱ ሄድ ብለዋል በእድሜም። አይ ነው ግን ደግሞ ለታላላቅ መጥፎ ቢሆንም ከባላ ፈነገጠ ቢሆንም አንዳንድ ነገር የሚይ ለምን አልወደዳችሁም ማለሽ የልጅነት ፍቅር ነው። ከልጅነት ጀምሮ አንድ ላይ አድገን አንድ ላይ እንደዛ ነው ያሳለፍነው። አሁንም እንግዲህ ነሽ አምነሽ የሆነ እናንተ ሜቢ እሱ የሚነግራችሁ ነገር አምናችሁ ወይ ምናምን ሊሆናል እዚህ ላይ ነገር ውስጥ የገባችሁት። እኔ ደግሞ አይቼ ነው አይኔን ነው የማምነው። ስለዚህ ባየሁት ነገር ነው እንጂ እዚህ ጋር የተገኘሁት በሰማሁት ነገር አይደለም። ትንሽ ትላልቅ እንደሆነ ነገራቸው የተለያየ ነገር ነው። እናንተ ልመስላችሁ የምችለው ነገርና እኔ የሆንኩት ነገር ሊለያይ ይችላል። ሌላ ሰው ጋርም ያለኝ አንቺ ጋርም ያለኝ አቀባበል አንቺም ጋር እንዲሁም አብሽ የተለያየ አቀባበል ነው ያለኝ። ልጅነት ወይኔ እንዴት የምታሳሳ ልጅ መሰለሽ ያለችኝ መሰለሽ። በእኛ ታሪክ ላይ ጻፍሽው እንደዚህ መቆየት አይፈልግም ይሆናል በዛብኝ ብሎ ነው ከኔ ጋር የተለያየው። ገባሽ አይደል? ስለዚህ ፍቅሩን እንዳታበዥበት እሺ። ብዙ አትንከባከቢ። እንደዚህ አይነት ነገር አይወድም አብርሃም። ጀምር እሷ እንደዚህ አጥና ችግር የለም። ያው ትንገረኝ። እኔ የመጀመሪያ የማውቀው አለ
ነግራት ነበር ለማለት ደስ ይበላል። ችግር የለውም። ከታላላቆቻችን ደግሞ ትምህርት መውሰድ ጥሩ ነው። እሱ እንኳን እንዴት እንደምታከብር በወር በሰዓታት ከሚበልጠኝ ሰው ጋር እንዴት ተከባብር ደግሞ አንቺን ለማሳወቅ ማብራራት አይጠበቅም። ፍቅርማ የሚያውቃት ነበር ላይ ማለት ነው። ግን እንደዚህ አይነት ሰው አይነት ጉዳይ እንዴት አይነት ጉዳይ እንደዚህ ሶስተኛ ሴት እዚች ጋር ትመጪና ሌላ አራተኛዋን ሴት ቁጭ ብለሽ እንደምታይ አንጠራጠር። ወይ ማየትሽ ነው ሄርሚን። ያየሁት ስህተት ቢኖር ከአንቺ አስተዋይ ነሽ፣ ጥሩ ነሽ፣ ንባብ ላይ ጎበዝ ነሽ። የራሷ ማየቱ አሁን እዚህ ጋር ተሰለፍ ያለሻለች። እኔ አሁን ለምሳሌ ኋላ የመጣ ይናወጣለች እኮ ፍቅር። አቤት ሄርሜላ ዋጋዋን አገኘች። ከኋላ የመጣ ይናወጣ የመጀመሪያ አይነት ነበር አለች። አቤት ትዕግስቱን ስጠኝ። እሾህም በሾህ አይደል? እኔ ዛሬ ፍቅር ንግግር ደስ ያለኝ ከኋላ የመጣ ይናወጣ። ምን ነው ሄርሜላ አለቻት። አያችሁ አይደለ? ሴቱ በእውነት ራስ ወዳድ ነው። አንድም አይምሮ የላቸው። ፍቅርና ትዳር ምን እንደሆነ የተደባለቀባቸው ማለት ነው። እኔ ብሆን በፍቅር አልናደድም። ፈታ ብዬ ለምንድን ነው የጠራህን ፍቅር ለምን መጣሽ ብለን ጠይቀው ሰላም ብለው መለስ ነበር ሩታ ማለት ያለባት። ቃልላፊ መናገርም የለባትም። ስታውቃታለች ምን አይነት ላይፍ እንዳላት ፍቅር ምን አይነት ስትራቴጂ እንደምትወስድ። አብርሽ ተበቀላቸው። ሳቅ በሳቅ መታረቢያ መሳለቂያ አድርጓቸው ላካቸው። በእውነት ነው የምላችሁን የተናደድኩት በሴቶቹ ነው፣ በአብርሽ አይደለም። ለምን ብትሉኝ አብርሽ ለማናደድ ለማቃጠል ትዳር ስለማይፈልግ፣ እንዳውም ትልልቆች ናችሁ፣ አሮጊቶች ናችሁ። አብርሽማ እውነትም ውስጡ ላይ ብዙ የደበቀው ነገር አለ ብዬ አስባለሁ። በድራማ መሀል እውነትን ታውቃላችሁ። በእድሜ የሚበልጡ ናቸው፣ ትልልቆች ናቸው፣ ውሃ የጠጡ ናቸው። አያችሁ አይደል? ወንድ ልጅ ውሃ የጠጡ ናቸው። አንቺ ጩጬ ነሽ ገና። ስለዚህ ምክራቸውን ስሚያቸው። ሄርሜላ ዛሬ ድባቅ ነው ያስገባት። ሩታ እንኳ ምንም ቢላት አላቅም እዛ ቦታ ላይ ለመሄዷ ለራሱን የትናንትናም ተናድጃለሁ ለምን ሄደ ብዬ። ነገር ግን ፍቅር መሆኗን ስታቅ ሩታ ሀብቴ ለሽ ነበር ማለት ያለባት። በሉ እንደፈለግኩን ብላ ለምን እንደመጣች ለምን እንዳቀረባት በደንብ ይገባታል፣ ማንን ለመበቀል እንደሆነ። በእውነት ነው የምላችሁ ባይተዋር ነው የሆነችው ሩታ እዛ መሀል። አልተናደዳችሁም? እኔ እንደ ኦዲየንስ በጣም ነው የነደደኝ። መልስ እንኳን አልሰጥም እኔ ብሆን እዛው ተጨማለቅ። የመጀመሪያ ነው የውሸት ድራማ፣ የኋለኛ ነው። እኔ የገረመኝ እኮ እናንተ የውሸት እውነት ይሆናል እንዴ? እኔ ያላቀው በእውነት ምን ለማመጃ ናቸው አላቸው። እኔ ብዙ ሴቶችን አይቻለሁኛ ላይ የተለማመርኩባቸው ነው እንጂ ትዳር አላስኩም አለ። ሩታንማ ማግባቱንም እየካዳት ነው። ልጁንም ወደፊት ይክደዋል። ትናንትናም እኮ ተሳስቶ ነው እንጂ ያው ክዷል። ልጅ እንዳለው ተንተባትቦ ነው ልጅ ያለኝ ያለው እና አብርሽ በጤነኛ አይደለም ለማለት እፈልጋለሁኝ። ሲቀጥል ደግሞ ሄርሜላ ከኋላ የመጣ ይነዋጣ ምንድን ቤት ነሽ ተባለኝ፣ ነጫጫቃ ተባለች። ሩታና ሄርሜላ ትገዳደፉ አይታችኋል። ቃላት ላይ በጣም ነው ያስጠሉኝ። በእውነት እኔ ያስጠልተውኛል። ዛሬ ጓደኛ ሆነው አሁን ያዋን እንደዚህ እኮ ነው እንደዚህ ይተጋገዛሉ። አብርሽ ጭውት ነው ያለባቸው፣ ጭውት። ሄርሜላ ሁለተኛ ወደ እሱ ከሄደች ከኋላ የመጣ ይነዋጣ ተብላ በትዳር ላይ ትዳር ሩታዬ በትዳር ላይ ትዳር ትላለች። አብዛኛ ጊዜ እኛ ብዙ መስዋዕት የከፈልነው እውነተኛ ትዳር ነው። ሚስቱ ናት ሩታዬ በትዳር ውስጥ ነው ያለችው እያለ ነው እንጂ በድራማ ውስጥ የጀመሩት ፍቅር ቢሆን እኔ አልከተላቸውም ነበር። ላይክ ሰብስክራይብ አድርጎ እና በዛሬው ቪዲዮ ብዙም በቃ አለ አይደለ ጭምልቅልቅ ነው ያለባቸው። አዎ ይስራላቸው። ሴቶቹን ራሳቸውን የሚያከብሩ ሴቶችን ያልወድም ታውቃላችሁ። የሩታ ወዳጅ ነኝ፣ ግን ራሱን ዝቅ አድርጎ የማይሆን ቦታ የሚገኝ ሴት አላደንቅም። ሩታ ሀብቴ አሁንም ከሱ ቂጥ ስርቃ የራሷን አስከብራ የራሷን ህይወት ካልመራች ምኑን ጀግና እንላታለን? መልሷን አማርኛዋን እንኳን እንዴት እንዳደረገው ትልቅ ሰው ሲናገር አለ ችሎ ሲናገር አለ አንዳንድ ሰው አለ እያለ ያንፋንፋት። በእውነት ነው የምላችሁ። ስለዚህ የማንም ጋጠ ወጥ መጫወቻ
አላቅም። እኔ ምን እንደምትሉ ኮሜንት ላይ እኔ በጣም ነው ማለት ቀልድ ነው፣ ድራማ ነው፣ ስራ ነው አውቃለሁ። ነገር ግን ሴቶችን እንደዛ ከፍቅር ጋር በመቅጠማቸው ነው የተናደድኩት። ፍቅር የመጣችበት ፓርት ይታወቃል፣ ምን እንደምትሰራ ይታወቃል። ፍቅር መሀል አላቅም ስሟን ያወጣሁላት እኔ ነኝ ያለ እናውቃለን። ፍቅርታ እንደሆነች ስሟን እናውቃታለን። ለእኛ አዲስ አይደለንም ፍቅርን ማስተዋወቅ